All right. How are you guys doing? Uh, ላስት ቪዲዮ ላይ እንደጀመርነው እንግዲህ ስለ ኮንዲሽናል ሰንተንስ ጀምረናል። በፓርት ዋንን ቪዲዮ አይታችሁ ከሆነ ፓርት ዋንን ለቀናል። አሁን ደግሞ ፓርት ቱን እንቀጥላለን። ኮንዲሽናል ሰንተንስ ከገባችሁ እንግዲህ የተወሰኑ ማየት ያለባችሁ ነገር አይታችሁ በቀላሉ እንደተረዱት ቀለል አድርገን ለማዘጋጀት ሞክረናል። ስለዚህ የዛሬ መጨረሻውን ፓርት እናስቀምጣለን ማለት ነው። ራይት በዚህ የምናገኘው ተርድ ኮንዲሽናል ሰንተንስ ነው፣ ወይም ተርድ ፓርት ፎር ተርድ የሚባለው ፓርት ነው። ተርድ ኮንዲሽናል ቶክስ አባውት ሪግሬት። በደንብ አስታውሱ። የሆነ ነገር ማድረግ ሲኖርባችሁ ሳታደርጉት ሲቀሩ ወይም ማድረግ የሌለባችሁ ያደረጋችሁት እና አሁን ያን የተደረገው ወይም ያልተደረገው ነገር መቀየር አይችልም። ለምን? ታይሙ አልፏል። ራይት። በዛ ጊዜ ስለ ሪግሬት ነው የምናወራ፣ ወይም ሪግሬት ነው የምናወራ፣ ጸጸት ነው የምናወራ። ራይት። ስለ ጸጸት ነው የምናወራ ማለት ነው። ፓስት ሲቹዌሽንስ things that did not happen፣ ነገሮች አልሆኑም ወይም ከሆነም አሁን መቀየር አይቻልም ማለት። imagining a different past, it's impossible to change the past። ይኸው በደንብ ቅድም የነገርኳችሁ ነገር ይሄ ነው። ያለፈውን መቀየር አሁን አንችልም። ኦኬ for example, let's see form at first if and past perfect if መጀመሪያ ከመጣ ሁልጊዜም ኮማ ትጠቀማላችሁ ይነግራችኋለሁ። and then would have or should have could have it could be ሊሆን ይችላል። ይሄ would ብቻ አይደለም፣ would have could have should have ሊሆን ይችላል። plus past participle or verb 3 ይሄን እንዳትረሱ። okay for example, if I had studied I would have passed or it's exam ማለት ነው። if I had studied ባጠና ኖሮ I would have passed exam፣ ፈተናውን አልፍ ነበር። right? Maybe you can say the exam, right? The exam. All right? And then that's it. So if I had studied I would have passed the exam። ባጠና ኖሮ ፈተናውን አልፍ ነበር። which means አሁን በደንብ ስሙ። እዚህ ጋር ትርጉሙ ነው የምሸውዳችሁ። ይሄ ማለት ባጠና ኖሮ አልፍ ነበር፣ ስለዚህ አላጠናውም፣ አላለፍኩም። ኦኬ እሺ። አሁን ደግሞ መጨረሻ ላይ ኢፉን መጀመሪያ ሜይን ክሎዝን አምተን I would have passed this exam actually. All right, I would have passed the exam. All right, if I studied hard በደንብ አስታውሱ። if I had studied በደንብ አስታውሱ። እዚህ ጋር ኮማ እንጠቀም። ሜይን ክሎዝ መጀመሪያ ከመጣ ኮማ እንጠቀም ብለናል። that's it። ስለዚህ በደንብ አልፍ ነበር ባጠና ኖሮ፣ ግን አላጠናው። that's it። if she had called I would have answered። ብትደውል ኖሮ እመልስላት ነበር ወይም አነሳላት ነበር ስልኩን፣ ግን አልደወለችም፣ ስለዚህ አላነሳውም። right? if they had left earlier they would have arrived on time። ቀድመው እዚህ ጠዋት ቀድመው ወጣው ቢሆን ኖሮ በሰዓት ይደርሱ ነበር፣ ግን ዘግይተው ነው የሄዱ፣ በሰዓት አልደረሱም ማለት ነው ትርጉሙ። በደንብ ይሄን ነገር ይዩልኝ። እሺ ጥቅማቸው ምንድን ነው? if I had listened I wouldn't have failed። ባደምጥ ኖሮ አልወድቅም ነበር። right? it's about blaming, right? you're blaming yourself. if you had told me I would have helped። ብትነግረኝ ኖሮ alright። የመጀመሪያው አንደኛው ጥቅም regret ነው። if I had listened I would have failed። አይ ተጻጸተ። if you had told me I would have helped። ይሄ ደግሞ ብሌም ነው። ብትነግረኝ ኖሮ አግዘ ነበር፣ ግን አልነገርከኝም። ሌላው missed opportunity ነው። if I had bought a bitcoin earlier I would have made a lot of money። ቢትኮይን ማለት አንድ የክሪፕቶ ከረንሲ አይነት እንትን ነው፣ አንድ የኮይን አይነት ነው። actually the biggest one። ስለዚህ ምንድን ነው ቀድሜ ገዝቼ ቢሆን አሁን ብዙ ገንዘብ አተርፍ ነበር ለማለት ነው። ሌላው ቃል መጀመሪያ ላይ በዛኛው ቪዲዮ እንዳየ ነው ሚክስድ ኮንዲሽናል ሰንተንስ አለ። ሚክስድ የሆነበት የታይም ዲፍረንስ አለ። actually ሚክስድ ኮንዲሽናል combine different time reference፣ የተለያዩ የታይም ሪፈረንሶችን በአንድ ላይ አድርጎ የሚያቀርብልን ነው። እሱን እስኪ እንየው። ለምሳሌ ታይፕ ኤ ወይም የመጀመሪያው ማየት እንችላለን። ፓስት እና ፕሬዘንትን ሚክስድ አድርጎ ያሳየናል። ፓስት እና ፕሬዘንት ነው፣ ወይ ከፓስት ተነስቶ ወደ ፕሬዘንት ሲሄድ። ፓስት አክሽን አፌክትስ ዘ ፕሬዘንት፣ ራይት?
let's say the formula and then if plus past perfect and would base verb እችን would plus base verb የተጠቀምነው second condition ላይ ነው ማለት ነው። past perfect ደግሞ አሁን በthird conditional ማለት ነው ያየነው። so if I had studied medicine I would be a doctor now ይሄ present ነው። መጀመሪያ የፓስት ላይ ሜዲሲን ባለማጥናታችን አሁን ዶክተር አለመሆናችን ተጽዕኖ አድርጎታል ማለት። ስለዚህ የመጀመሪያው የፓስት ድርጊት የአሁንን ሁኔታችን ዶክተር አለመሆናችን አፌክት ያደርግብን ነው ማለት። so if I had studied medicine I would be a doctor now ሕክምና ጥንቸ ቢሆን አሁን ሐኪም ሆን ነበር right if she had accepted a job she would live in Canada የስራውን ተቀብላ ቢሆን አክሰፕት አድርጋ ቢሆን አሁን ካናዳ ነበር የምትኖር ግን አልተቀበለችም ካናዳ እየኖረች አይደለም ማለት ነው right alright let's see present ደግሞ past እና affects ያደርገው right አሁን present condition affects a past result right from let's say if plus past simple ቀደመው ምንድነው past perfect አሁን past simple right and would have past and past participle would have የተጠቀመው በthird condition ነው አስታውሱ so if I were more careful I wouldn't have lost my wallet yesterday ተጠንቅቄ ቢሆን ብጠነቀቅ ኖሮ ትናንት እንትኔን አላጣውም ማለት ዋሌቴን አላጠፋውም ነበር አለመጠንቀቄ ጎዳኝ if she were taller she would have joined the basketball team ቁመቷ ረጅም ነው ቢሆን ባስኬትቦል ቲሙን ትቀላቀል ነበር ግን አጭር ስለሆነች አልተቀላቀለችም አይ እነዚህን ኮምፔር ማድረግ ትችላላችሁ በቀላሉ አይ ዜሮ ታይፕ የሆነው conditional sentence if clause present ነው main clause ደግሞ present ነው and meaning always true ነው fact ነው ብለናል ይሄን first present first condition ደግሞ present ነው if clause main clause will plus verb ነው base verb ማለት ነው then meaning real future possibility ነው የሚሆን እድል አለው that's possibly ይሆናል ማለት ነው second condition ደግሞ past simple past ነው actually and then main clause ደግሞ would plus base verb and unreal present አሁን ላይ ባለው ሁኔታ አይሆንም አሁን ላይ ሊሆን unreal present or future ምንም አያስተማምንም አሁን ላይ ፓሲቭ ለመሆን አይችልም ግን unreal present ነው አሁን ላይ መሆን የማይችል ማለት ነው third ስንመለከት past perfect ቅድም እንዳየነው would plus have plus verb 3 ነው ሚኒንግ ደግሞ unreal past ነው ፓስት ላይ አሁን መቀየር የማትችል ነገር ነው ወይም unreal past ነው ማለት ነው then mixed ስንመለከት ደግሞ past perfect was past ሊሆን ይችላል would አንዳንዴ ደግሞ would have mixed times አሉት ማለት ነው let's see እስኪ እያንዳንዳቸውን ኤግዛምፕል ለማየት compare ለማድረግ እንሞክር zero versus first as we know if you hit ice it melts right first ደግሞ if you heat the soap it will taste better will taste በደንብ እዩ እዚህ ጋር heat ብቻ ነው it will taste እዚህ ጋር ደግሞ heat እና melt present ነው ይሄ ደግሞ present እና future ነው ማለት ነው simple future ነው ማለት ነው first and second ደግሞ if I have enough money tomorrow I'll buy a phone right if I had $1 million I would buy an island እቺ would ነች I had እቺ would ነች ሌላ ጊዜ እናወራለን ስለ አንድ አይነት አብሪቬሽን ስላለው I would እና I had እና ሌላ ጊዜ እነግራችኋለሁ ለአሁኑ ግን would ነው በምን እንደምትለዩዋቸውም እንደዚህ ወዛው እነግራችኋለሁ ማለት ነው second third if I were taller I would play basketball now right and the third if I had been taller I would have joined the team ይሄኛው አሁን ነው ረጅም በሆነ ኖሮ ኳስ ጫወት ነበር ነው ግን ረጅም አይደለም እዚህ ጋርስ ረጅም በሆነ ኖሮ ኳስ ቲሙን ማለት ባስኬትቦል ቲሙን እቀላቀል ነበር ግን አልተቀላቀልኩም ማለት አጭር ነኝ እና አልፎኛል ይሄኛው ፓስት ነው ማለት
እንደዚህ የምታውቁባቸው ቃላቶችም አሉ። ዜሮ ኮንዲሽን ላይ ኦልዌይስ፣ ዌንኤቨር፣ ኤቭሪ ታይም። ፈርስት ኮንዲሽን ላይ ቱሞሮ፣ ኔክስት ዊክ፣ ሱን፣ ሌተር ልትባል ይችላል። ሰከንድ ላይ ውድ፣ ኢማጂን፣ ስፖዝ። ቤዚክሊ ግን እንደ ቨርብ ተጠቀማችሁ ውድ እንደምትጠቀሙ። ተርድ ኮንዲሽን ላይ had past perfect which is and would have and modal perfect ያ እንደነገርኳችሁ ቅድም could have might have should have ሊሆን ይችላል። would have ብቻ አይደለም right። hasን አንጠቀም ሁልጊዜም ከሞዳል ቨርብስ በኋላ have ነው የምንጠቀም። ይኸው እዚህ ጋር እንደምታያቸው እነ could would should ከነዚህ በኋላ have ነው እንጂ has verb s ስለሆነ verb sን ከሞዳል በኋላ መጠቀም አይቻልም right። እንደ ቻርት መጠቀም ስላላችሁ ዜሮ ላይ ኤኒታይም ልጠቀም ሪያሊቲ ኦልዌይስ ትሩ ነው። ዜሮ ላይ ኤኒታይም ፈርስት ፊውቸር እና ፓሲብል ሚኒንግ ፓሲብል። ሰከንድ ላይ ፕሬዘንት ፊውቸር ሊሆን ይችላል። አንሪል ኦን አንላይክሊ ነው። ተርድ ላይ ታይሙ ፓስት ነው። ኢምፖሲብል ነው። didn't happen or a thing like it's missed አመልጧል። ይህም ምንም ማድረግ የምትችሉት አይደለም፣ መቀየር የምትችሉት አይደለም ራይት። ይህን እንደ ቴብል መጠቀም ትችላላችሁ ራይት፣ እንደ ቴብል መጠቀም ትችላላችሁ ራይት። ሶ ፎር ዜሮ ቅድም እንደነገርኳችሁ ይሄ ድግግሞች ነው። የመጨረሻውን እንደ ቲፕ ያስቀመጥኳታለች። ይሄ ሚኒንግ ዜሮ ኮንዲሽን። ይሄን ሜቢ ፖዝ አድርጋችሁ ቪዲዮን ፖዝ አድርጋችሁ መውሰድ ስላላችሁ እንዳለ ከላይ ደገምኩት ስለሆነ ዜሮ ኮንዲሽን ላይ ፋክትስ ኢፍ ዩ ሂት አይስ ኢት ሜልትስ። ያ ቅድም ነገርኳችሁ ነው። ፈርስት ኮንዲሽኑ ሪል ፊውቸር ነው። ፎርሙላን ተከተሉ። ኮንዲሽናል ስንት ሰከንድ ኮንዲሽናል dreams and imaginations ነው። if I were rich I would travel the world. I would travel to the world. I would visit the world. Third condition regrets about the past. If I had studied, I would have passed. Alright, mixed conditional past affects the present or present affects the past. የሚሉ ነገሮችን ነው ለማየት የሞከር ነው። That's it. Thank you so much. ወደ ሌሎቹ እንቀጥላለን ማለት ነው።